ሰላም ተማሪዎች እንዴት ናችሁ? ሁሉ ሰላም። ይሄ ደግሞ ሶሻል ስተዲ ግሬድ 8 ቻፕተር 1 ላይ የተወጣጡ ጥያቄዎች ናቸው ማለት ነው። እሺ ኦኬ። በነገራችን ላይ ይህ ጥያቄ ለሚድ ኤግዛማችሁ በጣም ይጠቅማቸዋል። ሶ ስቴይ ዊዝ ሚ። የመጀመሪያው ጥያቄ እንግዲህ ምን ይላል? Are forces that come from the inside of the earth which is it forms ups and downs on the earth's crust ይላል። እንግዲህ ምንድነው there are two types of forces ሁለት አይነት ፎርሶች አሉ። እነሱ ምንድነው ኤንዶጀኒክ እና ኤግዞጀኒክ ብለን ከፍለን ነበር፣ ወይም ደግሞ ኢንተርናል ፎርስ እና ኤክስተርናል ፎርስ ብለን ከፍለን ነበር ማለት ነው። እንግዲህ ምንድነው ውስጣዊ መሬት ላይ የሚፈጠረው ማለት ነው። መሬትን ምን የሚያደርግ አፕ እና ዳውን እንዲሆን የሚያደርግ አንዳንድ ቦታ በጣም ዝቅታማ፣ አንዳንድ ቦታ ደግሞ በጣም ኮርቻ ማውንቴን እንዲፈጠር የተለያየ ፕላቶ እንዲፈጠር የሚያደርግ ምንድን ነው ይላል። የትኛው ፎርስ ነው እሱ? ኢንሳይድ ኦፍ ዘ ኤርስ ይላል። እንግዲህ እያለ ያለው ዘ ኮሬክት አንሰር ዋት ኢንተርናል ፎርስ ነው ማለት ነው። ኤክስተርናል ፎርስ የሚሆነው ምን አውትሳይድ ኦፍ ዘ ኤርዝ ነበር መሆን ያለበት ማለት ነው። ውጫዊ ክፍል ኦፍ ዘ ኤርዝ ነው እንጂ ውስጣዊ ላይ አይደለም ማለት ነው። ሶ ዘ ኮሬክት አንሰር ዋት ኢንተርናል ፎርስ ብለን እንጠራዋለን ማለት ነው። ሁለተኛ ጥያቄ ኢንተርናል ፎርስ ኢንክሉድ ብላንክ አረ ቦታ ነው እንትን ያለው ስፔንስ ያለው ምንድነው? ኢንተርናል ፎርስ ማን ናቸው እነሱ? እንትን ሊስት ምናምን አስቀምጬላቸው ነበር ማለት ነው። እነሱ መጀመሪያው እንግዲህ ፎልዲንግ ነው፣ ሁለተኛ ፎልዲንግ፣ ሶስተኛ ቮልካኖ፣ አራተኛ እና የመጨረሻው እርዝኩዌክ። እነዚህ ኢንተርናል ፎርስ ውስጥ የሚካተቱ ናቸው ብዬ እያንዳንዱ ቶፒክ በዩቲዩብ እንትን ቪዲዮ ሰርቼ ነበረ ማለት ነው። እነሱን ካላያችሁ አሁንም ሄዳችሁ እዩት። በጣም ግልጽ በሆነ መንገድ እንትን ብያለሁ ማለት ነው፣ ለቅቄላችሁ ነው ማለት ነው። ሶስተኛ ጥያቄ is the bending of rock layer due to earth movement from one or two sides። ይሄ ምንድነው? አለቶች ማለት ነው። ሮክ ኦፍ ላየሮች ምን ሲሆኑ በሚንቀሳቀሱበት ወይም ከአንድ ወይም ከሁለት ዳይሬክሽን ሊሆን ይችላል የሚፈጠረው ቤንድ አድርጎ የሚፈጠሩ ነገር የሚባል ተብሎ ይጠራል። ፎልዲንግ ተብሎ ይጠራል ማለት ፎልዲንግ ዲፊኒሽን ኦፍ ፎልዲንግስ ይሄ ነው ማለት ነው። አራተኛ ጥያቄ ዘ ታይፕ ኦፍ ፎልድ ኤንድ ዊች ኦል ሮክ ሌየር ቤንድ ኢን ዘ ሴም ዳይሬክሽን ይላል። ሁሉም ሮኮች ኦል ሮክ ሌየሮች ምንድነው ቤንድ የሚታጠፈው በተመሳሳይ ዳይሬክሽን ኢን ዘ ሴም ዳይሬክሽን ምን ይባላል ይላል። ይሄ ሞኖክላይን ተብሎ ተምረን ነበረ ማለት ነው። ሞኖክላይን ነው ማለት ነው የሆነ ለአራተኛ ጥያቄ። አምስተኛ ደግሞ ምንድነው? አምስተኛ ስድስተኛ ባይ ዘ ወይ ዘ ሴም ነው፣ ነገር ግን የቱ ጋር ይለያያል የሚለው ነገር ስናይ ዘ ሌየር ኦፍ ሮክ ቤንድ አፕዋርድ፣ እዚህ ጋር አፕዋርድ ነው የሚለው። ዘ ሌየር ኦፍ ሮክ ቤንድ ዳውንዋርድ። አምስተኛ ጥያቄ አፕዋርድ እያለ ስለሆነ አንድ ሮኮች አንድ አለት ቤንድ በሚታጠፍበት አውድ አፕዋርድ የሚታጠፍ ከሆነ ምን ይባላል? አንቲክላይን ተብሎ ይጠራል። አንቲክላይን ተብሎ ይጠራል ማለት ነው። አንቲክላይን ነው። ነገር ግን ዘ ሌየር ኦፍ ዘ ሮክ ቤንድ ዳውንዋርድ ደግሞ በሚታጠፍበት ምን ይባላል? ሲንክላይን ብለን እንጠራዋለን ማለት ነው። ስምንተኛው ጥያቄ ፎርምድ ዌን ዘ ላንድ ቢትዊን ቱ ፓራሌል ፎልትስ ሲንክ ዳውን ይላል። እንግዲህ በፎልቲንግ ምክንያት የሚፈጠረው ዜር አር ቱ ታይፕ ኦፍ ፊሸር፣ በጣም ሜጀር ተብሎ የሚጠሩ ፊሸሮች አሉ ብለን ነበረ በፎልቲንግ የሚፈጠሩ ማለት ነው። ፎርምድ የሚሆኑ እነሱ ማናቸው? ብሎክ ማውንቴን ኦር ሆርስት ማውንቴን እንደ ሪፍት ቫሊ ነበረ እና ሁለቱም ደግሞ ዋዝ ዘ ዲፍረንስ ቢትዊን ዜም ብለን ደግሞ አይተን ነበረ። እዚህ ጋር እንግዲህ ያለ ያለው ምንድነው? አንዱ ነው ከነሱ ሁለቱ ማለት ነው። ሲንክ ዳውን እያለ ያለ ስለሆነ ሪፍት ቫሊ ነው ማለት ኮሬክት አንሰር ኢዝ ዋት ሪፍት ቫሊ ነው የሚሆነው ማለት ነው። እዚህ ጋር ሆርስት ኦር ብሎክ ማውንቴን ቢሆን ኖሮ እዚህ ጋር ሲንክ ዳውን ሳይሆን አፕሊፍት ነበረ፣ ወደ ላይ ነበረ ማለት ነው መሆን የነበረበት ማለት። ኦኬ ዘጠነኛ ጥያቄ ደግሞ which types of fault formed by tension and compression forces respectively ይላል። በቴንሽናል ፎልት የሚፈጠረው ፎልት ምን ይባላል? በኮምፕሬሽናል ፎልት የሚፈጠረው ፎልት ምን ይባላል? ይህንን አይተን ነበረ ማለት ነው። እንግዲህ በቴንሽናል ፎልት የሚፈጠረው ግልጽ ነው፣ ኖርማል ፎልት ይባላል። ኖርማል ፎልት ያዙት። ኮምፕሬሽናል ፎልት ደግሞ ከተባለ ምን ይባላል? ሪቨርስ ፎልት ተብሎ ይጠራል ማለት ነው። ነምበር 10 አስረኛ ጥያቄ ደግሞ ሜጀር ፊቸር ፎርምድ ባይ ፎልቲንግ ሁለት አይነት አለው። እንግዲህ በጣም ሜጀር የሆነ ፊቸር ባይ ፎልት የሚፈጠሩ ፎርምድ የሚሆኑ ሁለት ፊቸሮች ላይ ነበር በጣም ሜጀር የሚባሉ ማለት እነሱ ምን ናቸው? ሆርስት ማውንቴን እና ብሎክ ማውንቴን ኦር እንደ ሪፍት ቫሊ ናቸው ማለት ነው። የመጀመሪያው ምንድነው? ብሎክ ማውንቴን ኦር ሆርስት ማውንቴን ተብሎ ይጠራል። ሁለተኛ ደግሞ ምንድነው? ሪፍት ቫሊ ተብሎ ይጠራል ማለት ነው። 11ኛ ጥያቄ ደግሞ 11ኛ ጥያቄ ምን ይላል? are formed by uplift of land between two parallel faults ይላል። እንግዲህ ስምንተኛ ጥያቄ ላይ በጣም መልሼዋለሁ ማለት ነው። ጥያቄ ይሄ እዚህ ጋር ያለው ምን አፕሊፍት ነው? ላንድ ቢትዊን ቱ ፓራሌል ፎልትስ አፕሊፍት የሚሆነው ወደ ሲንክ ዳውን ቢሆን ኖሮ ምን ብያቸዋለሁ ቅድምዬ? ስምንተኛ ጥያቄ ላይ ሪፍት ቫሊ ተፈጥሯል ብያለሁ። አፕሊፍት ደግሞ ወደ ላይ ከሆነ ወደ አፕዋርድ ከሆነ ደግሞ ምን ብያቸዋለሁ? ብሎክ ማውንቴን ኦር ሆርስት ማውንቴን ተብሎ እንደሚጠራ
ተናግሬያለሁ ማለት ነው። 12ኛ is the process by which molten rock or magma is forced out to surface of the earth ይላል። እንግዲህ ምንድነው የቀለጠው አለት ወር ማግማ ብለን የምንጠራው ወደ ውጫዊ ክፍል ሲወጣ ማለት ነው። ከመሬት ውስጥ ወደ ውጫዊ ሲወጣ ምን ይባላል ይላል። ይሄ ምንድነው የሚባለው? መልሱት። ቮልካኖ ተብሎ ይጠራል ማለት ነው። ቮልካኖ ዘ ኮሬክት አንሰር ዋት ቮልካኖ ተብሎ ይጠራል ማለት ነው። is a molten state found inside of the earth inside of the surface of the earth ይላል። ምንድነው የቀለጠው አለት ማለት ነው። የቀለጠው አለት ውስጣዊ እንትን inside of the earth surface የሚገኘው ምን ይባላል ይላል። ይሄ ማግማ ተብሎ ይጠራል ማለት ነው። ማግማ ብለን እንጠራዋለን ማለት ነው። 14ኛ ማግማ which is that reaches the surface of the cold ምን ይባላል ይላል። የቀለጠው አለት ወደ ውጫዊ ክፍል ወደ ሰርፌስ ሲወጣ ምን ይባላል ይላል። ላቫ ተብሎ ይጠራል ማለት ነው። ላቫ ተብሎ ይጠራል። 15ኛ the lava may come out on the surface through a single hole or cold ምን ይባላል ይላል። በሰቨራል ኮራክ is cold ምን ይባላል ይላል። ሁለት መልስ ነው ያለው። አንድ የቀለጠው አለታ ያ ላቫ የቀለጠው አለታ እንግዲህ ውጫዊ ሲወጣ መሬቱ ሰርፌስ ኦፍ ዘ ኤርዝ ላይ በሚወጣበት ላቫ ተብሎ ይጠራል። የወጣው ላቫ ከሲንግል ሆል በሚወጣበት ምን ይባላል ይላል። ያ ቬንት ተብሎ ይጠራል። እዚህ ጋር ግን ከሰፍራል ደግሞ መሬትን ሰንጥቆ በሚወጣበት ማለት ነው ምን ይባላል እሱ ፊሸር ተብሎ ይጠራል ማለት ነው። 16ኛ ላንድ ፎርምስ ዘ ማግማ ሶሊዲፋይ ኢን ዘ ሰርፌስ ኦፍ ዘ ኤርዝ ምን ይባላል። እንግዲህ ሁለት አይነት ቮልካኖ እንዳለ አይተን ነበር ማለት ነው። እነሱም ኢንትሩሲቭ እና ኤክስትሩሲቭ ብለን ማለት ነው። ኤክስትሩሲቭ የምንለው የቀለጠው አለት ሶሊዲፋይ የሚሆነው ውጫዊ ነው፣ ኦን ዘ ሰርፌስ ነው፣ መሬት ላይ ነው ማለት ነው። ያ ምን ይባላል ኤክስትሩሲቭ ላንድ ፎርምስ ተብሎ እንጠራዋለን። ነገር ግን ላንድ ፎርም ማግማ ሶሊዲፋይድ ቢፎር ሪቺንግ ኢንቱ ዘ ሰርፌስ ውጫዊ ክፍል ወይም ደግሞ መሬት ላይ ሳይወጣ ውስጥ ላይ ሶሊዲፋይ በሚሆንበት ማለት ነው። እንግዲህ ምን ይባላል ያለ ይሄ ወደ ውጫዊ ሲወጣ ማለት ነው። እዚህ መሬት ውስጥ ስር በሚቀርበት ማለት ነው። ወደ ውጪ ሳይወጣ ያ ማግማ ያ ቮልካኖ ሶሊዲፋይ በሚሆንበት በሚቀሰቅስበት ምን ይባላል ይሄ ኢንትሩሲቭ ብለን እንጠራለን ማለት ነው። እንደውም ፊቸር ኦፍ ኢንትሩሲቭ ብለን ወደ አራቱ ምናምን ከፋፍለን ኦልሬዲ ጥያቄ ውስጥ ስላለ እናያለን እያንዳንዱን ማለት ነው። 12ኛ ጥያቄ ላይ ኤክስትሩሲቭ ተብሎ ይጠራል። ኤክስትሩሲቭ ተብሎ ይጠራል ምክንያቱም ይሄ ያ የቀለጠው አለት ውጫዊ መሬት ላይ ወጥቶ ነው የሚቀልጠው ሶሊዲፋይ የሚሆነው ማለት ነው። ነገር ግን ኢንሳይድ ኦፍ ዘ ኤርዝ ከተባለ ደግሞ መሬት ላይ ሳይደርስ በፊት የት ውስጥ እዛው መሬት ውስጥ በሚቀልጥበት ምን ይባላል እሱ ኢንትሩሲቭ ብለን እንጠራዋለን ማለት ነው። 18ኛ ጥያቄ ደግሞ is a very large mass of magma which accumulates in the crust ይላል። እንግዲህ ይሄ ከኢንትሩሲቭ ታይፕስ ኦፍ ኢንትሩሲቭ ብለን ወደ አራት ከፋፍለን ነበር እነማናቸው ከተባለው እነ ባቱሊዝ እነ ሎካሊዝ እነ ዳይክ እነ ሲል ብለን አይተን ነበረ። ከነዛ ውስጥ እንግዲህ በጣም ቬሪ ላርጅ ማስ ኦፍ ማግማ የሆነው ምን ይባላል እሱ ባቱሊዝ ተብሎ ይጠራል ማለት ነው። ባቱሊዝ ተብሎ እንደሚጠራ ተናግሬያለሁ ማለት ነው። ዘ ማሽሩም ሼፕድ እንግዲህ የማሽሩም ሼፕድ የያዘ ቅርጽ ወይም ደግሞ ጥላ ጃንጥላ የመሰለ እንትን ቅርጽ ወይም ደግሞ ቦዲ ኦፍ ኢንትሩሲቭ ኢግነስ ሮክ ስሞለር ዛን ባቱሊዝ ተብሎ ባቱሊዝ የሚሆነው እንግዲህ የመጀመሪያው ነው። ይሄ ደግሞ ምን ይባላል ይሄ ሎኮሊዝ ተብሎ ይጠራል ማለት ነው። ምክንያቱም ከባቱሊዝ ያነሰ ነው። ሲጀመር ደግሞ ምን አይነት ሼፕ ነው ያለው ማሽሩም የሆነ ሼፕ ያለው ኢግነስ ሮክ ተብሎ ይጠራል ማለት ነው። ይሄ በኢንትሩሲቭ ምክንያት የሚፈጠሩ ናቸው። ምን ይባላል ይሄ ሎኮሊዝ ተብሎ ይጠራል ማለት ነው። ሃይኛው ደግሞ is formed when magma solidify in the vertical or near vertical crack ይላል። እንግዲህ ደግሞ ወደ ቨርቲካል የቀረበ የቀለጠው አለት ኢንሳይድ ኦፍ ዘ ኤርዝ ላይ ወደ ቨርቲካል እንትን የመሰለ እንትን ሼፕ ሲፈጥር ምን ይባላል ይሄ ዳይክ ተብላ ትጠራለች ማለት ነው። ዳይክ ሆሪዞንታል ከሆነ ደግሞ ማለት ነው። ሆሪዞንታል ከሆነ ደግሞ ኦፖዚት ኦፍ ቨርቲካል ምንድን ነው የሚሆነው እሱ ደግሞ ሲል ተብላ ትጠራለች ማለት ነው። 22ኛ ደግሞ አር ሰደን ሙቭመንት ኢን ዘ ኤርዝ ክራስት ምን ይባላል እንግዲህ በጣም በድንገተኛ ማለት ነው። ነገ ነው የሚፈጠረው ሊፈጠር ነው ምናምን አይባልም ማለት በቃ በድንገተኛ ምንድነው የመሬት መንቀጥቀጥ ተብሎ ይጠራል ወይም ደግሞ ኤርዝኩዌክ ነው ማለት ነው። እዚህ ጋር የሚሆነው ማለት ነው ኤርዝኩዌክ ተብሎ ይጠራል ማለት ነው። 23ኛ ደግሞ ዘ ኢንቴንሲቲ ኦፍ ዘ ኤርዝኩዌክ ኢዝ ሜዠርድ ባይ ዘ ኢንስትሩመንት ኮልድ ምን ይባላል እንግዲህ የመሬት መንቀጥቀጥ ኢንቴንሲቲ መጠኑን ሜዠር የምናደርግበት መሳሪያ ምን ይባላል ይላል። ይሄ ሲዝሞግራፊ ተብሎ ይጠራል ማለት ነው። ሲዝሞግራፊ ተብሎ እንደሚጠራ አውርተንበት ነበር ማለት ነው። 24ኛ ደግሞ the point at which an earthquake originates is called ምን ይባላል እንግዲህ የመሬት መንቀጥቀጥ መነሻ ወይም ደግሞ ሲነሳ ስሙ ምን ይባላል ስም ሰጥተን ነበር እሱ ምን ይባላል ፎከስ ተብሎ ይጠራል ማለት ነው። ፎከስ ተብሎ ይጠራል but the point on the earth's surface immediately above the focus ይላል። ከፎከስ በላይ የሚገኘው ደግሞ ምን ይባላል ይላል እሱ ደግሞ ምን ይባላል
ኤፒሴንተር ተብሎ ይጠራል ማለት ነው። እንግዲህ ይሄንን ይመስላል ጥያቄያችን። ከወደዳችሁ ይህን ቻናል አሳድጉት፣ ሰብስክራይብ አድርጉት እና እኛ ደግሞ በተሻለ መልኩ ከዚህ በላይ እንደምንሰራ አረጋግጥላችኋለሁ ማለት ነው። እናንተ ይህንን ዩቲዩብ በቃ ሰፖርት አድርጋችሁ ይህን ቻናል ለሰባተኛ ክፍልም እየሰራሁ ይገኛለሁ። ለእነሱም ሼር በማድረግ ሰፖርት አድርጉን።